በትራክሽን ባትሪ ላይ ያጋጠመኝን እጅግ አስገራሚ ነገር ልንገራችሁ። ጤና ይስጥልኝ። ዶክተር ኃይሉ አበበ እባላለሁ። በግሪን ቴክ አፍሪካ ትሬኒንግ ማኔጀር ኤንድ ኤክስፐርት። እንግዲህ ይህ ባትሪ ችግር ደርሶበት ነው የመጣው። ቻርጅ አልቀበልም ብሎ ቻርጅ አልቀበልም ያለበት ምክንያት ስካንቱል ስንፈትሸው ስካንቱሉ የሚያሳየው እንግዲህ ምንድነው እንደ ፎልት የመዘገባቸው ሁለት ነገሮች አሉ። አንደኛው ኦቨር ቴምፕሬቸር ያሳያል አንድ ሴል ላይ፣ እንዲሁም ሁለተኛው ደግሞ ኦቨር ቮልቴጅ ያሳያል በተመሳሳይ መልኩ አንድ ሴል ላይ። እንግዲህ የችግሩን ሁኔታ ለመፈተሽ ባትሪውን ከመኪና ላይ አውርደን ኬዙን ከፍተን ስናየው ባትሪው ይህንን ይመስላል። ይህ ባትሪ እንግዲህ ሊቲየም አይረን ፎስፌት ባትሪ የምንለው አይነት ባትሪ ነው። እጅግ በጣም በጥንቃቄ የተሰራ ኮምፓክት የሆነ እንዲሁም ደግሞ ከታችኛው የባትሪው ሽፋን ወይም ደግሞ አካል ጋር ኢንቴግሬትድ ሆኖ የተሰራ ነው። እያንዳንዱ ሴል ለመነጠል እንኳን እጅግ አስቸጋሪ በሆነ ሁኔታ አንድ ዩኒት ሆኖ ነው የተሰራው። ይህ ባትሪ እንግዲህ የቢዋይዲ ሴጉል ባትሪ ነው። እንደ አጋጣሚ ሆኖ እንግዲህ ከላይ እንደምትመለከቱት ይህ ባትሪ ይሄ በጥቁር የምታዩት ነጩ ላይ ያለው ባትሪ ማኔጅመንት ሲስተሙ ነው። በጥቁር ደግሞ በአግድም እንደዚህ መስመር የምታዩት ደግሞ የኤሲ ጋለሪ ነው። እንግዲህ ደግሞ ከታች በኩል የምናየው ደግሞ ከዚህ ከባትሪ ማኔጅመንት ስር የምናየው ሁለት ቀዳዳ ኤሲ ጋዛችን ከኤሲ ኮምፕሬሰር የሚመጣበትና ወደ ባትሪ የሚገባበት ነው። ወደ ታች በመስመር የምናየው የአልሙኒየም አካል ደግሞ ወተር ኤሲ ጋዝ ጃኬት ነው። ኤሲው ሰርኩሌት አድርጎ ባትሪውን የሚያቀዘቅዝበት መስመር ወይም ደግሞ ወተር ጃኬት ነው። እንግዲህ ይህ አንደኛው የተርማል ማኔጅመንት አካል ነው። ሁለተኛው ደግሞ እዚህ ጋር በቀይ የምታዩት ወደ ታች የተሰመረው ደግሞ ከአልሙኒየሙ ጎን ለጎን የምታዩት ሬዚስተር ባትሪው በሚቀዘቅዝበት ጊዜ ባትሪውን ለማሞቅ የምንጠቀምበት ሬዚስተር ነው። ኤሌክትሪክ ሰፕላይ በመስጠት ይህንን የሚያደርግልን እንግዲህ ባትሪ ማኔጅመንት ሲስተሙ ነው። በጎን በኩል እዚህ ጋር የምታዩት ቦርድ ሙሉ ለሙሉ አጠቃላይ እስከ ሌንግዙ እስከ ሙሉ ሌንግዙ ድረስ የምናየው ቦርድ በሙሉ ጠቅላላ የእያንዳንዱን ሴል ባላንስ የሚያደርግልን ባላንሲንግ ቦርድ ነው ወይም ደግሞ ባትሪ ባላንሰር ነው። ይህ ባላንሰር እንግዲህ አክቲቭ ታይፕ ነው። ካፓሲተሮችን ይጠቀማል። ለዚህም ነው እንግዲህ የአንዱ ሴል ኦቨር ቮልቴጅ ያነበበበት ቦታ ውሃ ነው ያገኘንበት፣ ተቃጥሎ ነው ያገኘነው። ውሃ ገብቶበት ነው የተገኘው ይህ ባትሪ። እንግዲህ አንደኛው ደግሞ እንግዲህ ተርማይስተሩ በተመሳሳይ መልኩ ኦቨር ቴምፕሬቸር ያነበበው ተቃጥሎ በውሃ ረጥቦ ነው ያገኘነው። እሱንም ሾርት አድርጎ ነው ያገኘነው። እንግዲህ እነሱን በመቀየር ባትሪው ሊስተካከል ችሏል። እዚህ ጋር ይሄ የምታዩት የባትሪው ከቨር ነው። ሌላኛው የባትሪ ከቨር ነው፣ ፕላስቲክ ከቨር ነው። ተቀዶ ነው በዚህ በኩል ውሃ ገብቶ ባትሪው ሾርት አድርጎ እንዲጎዳ የሆነው። እንግዲህ ያስገረመኝ ነገር እንግዲህ እንደ ባትሪ በጣም ጥንቃቄ የሚያስፈልገው ነገር ሆኖ ከላይ በፕላስቲክ ተሸፍኖ የተገኘ መሆኑ ነው። እንግዲህ በምናሽከረክርበት ጊዜ የመንገዳችን ሁኔታ እያሽከረከርን መጠንቀቅ እንዳለብን